በጥምቀት በዓል በአዲስ አበባ የተፈጠረው እጅግ አስደንጋጭና ልብ የሚሰብር ክስተት ፋኖ ናቸው በሚል በተፈጸመ የድሮን ጥቃት በርካቶች ተደመሰሱ። በጥምቀት ዕለት የሚያዙ ሰንደቅ ዓላማዎችን በተመለከተ ጥብቅ ማስጠንቀቂያ ተሰጥቷል። እኚህን ጉዳዮች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ እያልን ለሰዓቱ ያዝናቸውን ዝርዝር መረጃዎች እናስደምጠው። በአማራ ክልል ዋግምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሺያ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳላ ሰየምት ወረዳ አመራር የጤና ባለሙያና ነዋሪዎች ተናግረዋል። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳው አመራር አስታውቀዋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳው አመራሩና ነዋሪዎችም ገልጸዋል። ሐሙስ ጥር 7 ቀን 2018 ዓ.ም ጠዋት ላይ የድሮን ጥቃት የተፈጸመው በዋግምራ ብሔረሰብ አስተዳደር ሳላ ሰየምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነም የመረጃ ምንጫችን ያነጋገራቸው አካላትም ገልጸዋል። የወረዳው ማዕከል ከሆነችው መሻ ኑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎችም አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነም አክለዋል። ነዋሪዎች እንደሚናገሩትም ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱት የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃም ያደርጋሉ። ታዲያ ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአዛዦቻቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበርም የወረዳው አመራርም ገልጸዋል። 3 የወረዳው ነዋሪዎችም ሚሊሻዎች ቁርስና ስብሰባ ላይ እንደነበሩም አረጋግጠዋል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት እኚሁ የወረዳው አመራር የሚሊሻ አባላቱም ታጣቂዎቹ ላይ ለመውሰድ እርምጃ እየተዘጋጁ እንደነበርም ገልጸዋል። ሁኔታዎች እየተጫጫኑ ሲመጡ መከላከያ እንዲመጣ ተጠይቆ እንደነበርም ተጠቅሷል። ነዋሪዎችና አመራሩ እንደሚናገሩትም አስቀድሞ ባሉት ቀናት የድሮን ቅኝት ሲደረግ ነበር። ጥቃቱ ከመፈጸሙ በፊትም አንድ ጊዜ በአካባቢው ድሮን ሲዞር ታይቷል። የድሮኑ መታየት በሚሊሻዎች ዘንድ ከፍተኛ ስጋትን ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጸምም የሚል መተማመኛ እንደነበርም ነዋሪዎችም አስረድተዋል። እንደ አመራሩ ገለጻ በዚህ የድሮን ጥቃት 36 ሰዎች መገደላቸው ተረጋግጧል። 16 ሰዎች ላይ ጉዳት እንደደረሰና 4 ሰዎች ሁኔታቸው እንዳልታወቀ አስረድተዋል። ካምፑ በአጠቃላይ በሙሉ ወድሟል። ብዙ መሳሪያዎች ተቃጥለዋል። አጠቃላይ የሎጂስቲክ ስራዎች ተተኳሽ እዚያው ነበረ። ሩቅ ስለሆነ እዚያ ስለማናደርስ ጥቅል ተተኳሽ የሚባል ለግንባር የሚሆን ተተኳሽ የሚባል የቡድን መሳሪያዎች ብዙ ቦታ ተቃጥሎ ነው የቀረው ሲሉ በንብረት ላይ የደረሰውንም ጉዳት አስረድተዋል። ወደ ቀጣይ ጉዳያችን ስናመራ እጅግ አስደንጋጭ ነገር በጥምቀት ዋዜማ በከተራው ዕለት ተከስቷል። ይህ ክስተት በርካቶችን አስደንግጧል። የበርካቶችን ልብም ሰብሯል። በሸገር ከተማ ሀገረ ስብከት በከተራ በዓል ወቅት 4 አገልጋይ ወጣቶች በኤሌክትሪክ አደጋ ወዲያውኑ ሕይወታቸው ማለፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጻለች። የሞት አደጋው የደረሰባቸው ወጣቶች በኮዬ ፈጬ ክፍለ ከተማ ፋንታ መድኃኔዓለም ቤተክርስቲያን አገልጋዮች ናቸው። በአደጋው እጅግ በርካቶች አዝነዋል። የመረጃ ምንጫችን ስለ ጉዳዩ የጠየቃቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አመራር በበኩላቸው 4 ወጣቶች ሕይወታቸው ማለፉን ገልጸዋል። እኚሁ የቤተክርስቲያኗ አመራር አደጋው የደረሰው ታቦቱን ከፀሐይ ለመከላከል የሚጠቀሙበት ሰረገላ ከኤሌክትሪክ መስመር ጋር ኮንታክት አድርጎ መሆኑንም አስረድተዋል። ሰረገላው ከመብራት ጋር ተያይዞ 4 ወጣቶች ሞተዋል ሲሉም ነው የገለጹት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ከተማ ሀገረ ስብከት ሊቀ ጳጳስ አባ ሳይሮስ በአደጋው ሀዘናቸውንም ገልጸዋል። በኤሌክትሪክ አደጋ ምክንያት ወጣት ልጆቻችን ሕይወታቸውን እንዳጡ ለሐዋርያዊ አገልግሎት ጎንደር ሀገረ ስብከት ሆነን ስንሰማ ታላቅ ሐዘን ተሰምቶናልም ብለዋል። 4 ወጣቶች ሕይወታቸው ማለፉን አረጋግጠው ልዑል እግዚአብሔር ለወዳጅ ዘመዶቻቸው መጽናናትን እንዲሰጥልንና ነፍሳቸውንም ከአብርሃም ከይስሐቅና ከያዕቆብ ጎን እንዲያኖርልን የዘወትር ጸሎታችን መሆኑን እንገልጻለን ሲሉም ገልጸዋል። በተያዘ መረጃም ቤተክርስቲያኗ ጥብቅ የተባለ መረጃንም አጋርታለች።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ2018 ዓ.ም የጥምቀት በዓልን አስመልክቶ ባስተላለፈችው መልእክት በዓሉን ከሃይማኖታዊ ስርዓት ውጭ ለሆኑ ፖለቲካዊና ክፍፍልን ለሚፈጥሩ ዓላማዎች መጠቀም በጥብቅ የተከለከለ መሆኑን አሳስባለች። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳይሮስ በሰጡት ጋዜጣዊ መግለጫ የዘንድሮውን የጥምቀት በዓል ስናከብር የቤተ ክርስቲያኒቱንና የሀገር ሰንደቅ ዓላማን ብቻ በመያዝ እንዲሁም ነጭ ልብስ በመልበስ ሊሆን እንደሚገባ አቅጣጫ አስቀምጠዋል። ብፁዕነታቸው በመግለጫቸው ላይ እንዳስጠነቀቁትም ሰዎች በሀሳብ የሚለያዩ መልእክቶችን፣ ምልክቶችን እንዲሁም አርማዎችን በበዓሉ ላይ መጠቀም ከበዓሉ መንፈሳዊ እሴት ጋር የሚጋጭ ተግባር ነው። ነገሮቻችን ሁሉ ሰላምን፣ ፍቅርን፣ አንድነትን የሚሰብኩ ሊሆኑ ይገባል ያሉት ዋና ስራ አስኪያጁ አሉታዊ ውጤት ካላቸው እንቅስቃሴዎች ምዕመናን እንዲቆጠቡ ነው ያሳሰቡት። ቤተክርስቲያኗ ባስተላለፈችው መመሪያ መሰረት በዓሉ ሲከበር ምዕመናን ነጭ ቀለም ያላቸው ባህላዊ አልባሳት በመልበስ የቤተክርስቲያኒቱን አንድነትና ውበት በሚያጎላ መልኩ መሆን ይኖርበታል ሲሉም ገልጸዋል። ብፁዕ አቡነ ሳይሮስ አክለውም በዓለ ጥምቀት በጌታችን በኢየሱስ ክርስቶስ የተመሰረተውን የጥምቀት ሚስጥር የምናስብበት ከኃጢአት ማሰሪያ ነፃ መውጣታችንን የምናበስርበት እንጂ ለልዩነት መፍጠሪያ መድረክ ሊሆን እንደማይገባ ነው ያሳሰቡት። መላው ሕዝበ ክርስቲያን በዓሉን በሰላም በመከባበርና በመንፈሳዊ ስነስርዓት እንዲያከብር ነው ብፁዕነታቸው በጥሪያቸው ያስታወቁት። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም በዓል እንዲሆንላችሁ ተመኘን።